ቆይ ግን መድብል ምን አድርጌ ነው ለዲው ዴትስና አራተነሽ ባክሽ እና ለኮ ትልቅ ነገር አይደለም። ብዙ ለለፋች ብዙ ለደከመች ሴት እኮ ይሄ ሲያንሳት ነው። መድብል አሁን አልቻልኩም እና እቃዎቹን ወደድሻቸው? መድብል እንዴት ተብሎ ይጠይቃል? እንዴት አለመውደድ እችላለሁ? የምርቀናት ነው ገልሞ ሌላ ሴት ባቀፍክበት እኔ እንዳታቅፍኝ ልቀቀኝ። ይኸውልሽ ግሌ አልቅሳ እኮ እያጽናናኋት ነበር አይደለ? የኛም ባጠባቂ ተቋም የወንዶች ነገር እኔ እየገረመኝ ነው። ቆይ ግን ታምናችሁ መቆየት ግን አትችሉም እንዴ? ኧረ ተይ ግሌ ተይ፣ ክፉ አትናገሪ። ይኸውልህ ገልሞዬ እሷ እንደሆነች የጠየቃትን ሁሉ እሺ ትላለች። ስለዚህ ችግር የለውም ከእሷ ጋር መሆን ትችላለሽ። ምንድን ነው ያልሽው? ጽጌ ይኸውልሽ አንቺን አይደለም እሺ። ኧረ እባክህ አንቺን ነው። ምን ታመጫለሽ? አንተ ደግሞ ስራታት ይሽም እንዴ? እኔ በጣም አንቺን የመታውበት እጄ እንክት ይበል ብሎሻል በልልኝ። ጭራሽ መታሃታል? አዎ መታዋት። አፈር ልሆንና የገሌን መታዋት። ትዙ ማሬ ይህን የሚመስል ጣለለ ቤት ውስጥ አንድ ሸበላ ተሻብረሽ ስትኖር፣ ስለዚህ ጉዳዩን ማፍጠን አለብኝ ማለት ነው። ከዛ በኋላ በእነትትና እንባ እኔ ዝናናለሁ ማለት ነው። ከሱ ራቅ ያለሽ አብሽ ምንድነው የምታወራው? ቆይ ለምንድነው ነገር የምታዞረው? ለነገሩ እኔ ምን አገባኝ? እኔ እና አንቺ እኮ ከተራራቅን ቆየን አይደል? ታውቀኛለህ አብሽ ስለደበረው፣ እሱ ደግሞ ምክንያቶች ስላላሉ እሱን ደግሞ ማለት አልችልም። እኔ ማሳው ይቀይራል። አረ እሺ ሄሎ ጽጌ ጽጌ ምንድነው የምታወሪው? ሄሎ ምንድነው? እስኪ አምጪው። ሄሎ ጽጌ ምን ሆነሽ ነው? የት ነው ያለሽው? ሰውቹ ተብሎ አራባክሽ እኔ እንጃ ብቻ ግን ወጣት ነው። የግሌ ዛሬ ትልቅ ስህተት ሰርታለች ማለት ነው። እሷ እዛ ኪችን ውስጥ በተናገረችው ንግግር ነው ጽጌ እንዴት እንዲህ ትለኛለች በሚለው ተሰምቷት ከቤት አኩርፋ ሄዳ አሁን ላይ ጅብ በላኝ ልሞት ነው እያለች እነ ትህትናም በስልክ እየተሰናበተች ያለችው ማለት ነው። የግሌ እዛ ጋር የሰራችው ስህተት ቀን ጽጌ ምን ሆና ስታለቅስ እንደነበረ ሰምታለች። እሷም ወደ ጽጌ ክፍል ሄዳ ጽጌን ስታጽናናት ነበርና ገልሞም ያንን ነገር ነው ያደረጉ። በር ላይ እዛ ጋር ጽጌ በሩን ስትከፍትለት እያለቀሰች ነው። አይኗ አባብጧል። ምን ሆነሻል ብሎ ሲጠይቃት እሷ ስለ እናቷ በነገረችው ነው ገልሞ አሳዝናው አቅፎ ሲያጽናናት የነበረውና የግሌ ያንን ነገር አይታ ሌላ ነገር ያሰበችው ማለት ነው። ያ ማለት የገልሞን ጸባይ ታውቃለች። ገልሞ ምን እንደሚያደርግ እስከሄድ ድረስ እንደሚሄድ እያወቀች እዛ ጋር ከጽጌ ጋር ሌላ ነገር ቢኖራቸው ነው ወይ ደግሞ ጽጌን ለምን ያቅፋታል በሚለው በማይሆን ስህተት ያንን ነገር መናገር አልነበረባትም ማለት ነው። ገልሞም እዛ ጋር ደግሞ ለምን ጽጌን እንዳቀፋት እውነቱን ሲነግራት ልታምን አልፈለገችም። ምንም እንኳን ገልሞን ብትወድም ምንም እንኳን ገልሞን ታፈቅርም ቀን ጽጌ ስትሆን የነበረውን ነገር መቃብር ቦታ ሄዳ ከእናቷ ጋር ስለተፈጠረው እናቷ ሰው እንደገደለባት ያለውን ነገር ሁሉ ታሪኩን ነግራት ነበርና ያንን ነገር በጆሮዋ ሰምታ የግሌ ዛጋ ያን የተናገረችውን ቃል መናገር አልነበረባትም ማለት ነው። ደሞም ከሁሉም በላይ ጽጌን እንዲሰማት ያደረገው መጀመሪያ ላይ ኪችን ውስጥ ለገልሞን የነገረችው ጽጌ ሰምታ ምንድነው የምትዩ የሚለውን ነገር ስትጠይቃት እሷ እውነቴ ነው ምን ታመጭ ያለሽ ብላ በልበ ሙሉነት እዛ ጋር ጽጌን ያንን ነገር ስትናገራት ጽጌ አዝናለች ማለት ነው። ይሄ ደግሞ የግሌ ትልቁ ስህተት ነው። እሷ አሁን ላይ ጽጌ ያለችበት ነገር ምንም አላሳሰባትም። ገልሞ እንዴት በጥፊ ይመታኛል በሚለው ነው እሷም ከቤት አኩርፋ የሄደችው ማለት ነው። ምናልባትም አይታወቅም እዛ ጋር መንገድ ላይ እያለፉ ያሉ ሁለቱ ሴቶች የተናገሩት ስለ የግሌም ሊሆን ይችላል ማለት ነው። ጽጌ እዛ ጋር ደውላ ጅብ ሊበላኝ ነው ልሞት ነው የሚለውን ነገር ስለተናገረች ብቻ ሰዎቹ እዛ ጋር ያወሩት ስለ ጽጌ ነው የሚለውን ነገር ልንደመድም አንችልም ማለት ነው። ያ ማለት የግሌም እዛ ጋር ብቻዋን ነው ጨለማ ክፍል ውስጥ እየሄደች ያለችው። ጽጌ ራሱ እንደዚህ ጅብ እንዲያርጎኛል የሚለውን ነገር ብትናገርም ግን ደግሞ ከሁለቱ አንዳቸው ሊሆኑ ይችላሉ ማለት ነው። ጅቡ መጣባቸው እንዲያደ
ያደረጋችሁ የሚለው ነገር ተነሳ ተብሎ ከሁለቱ አንዳቸው ሞቷል። በተለይ ጽጌ ሞታለች፣ ጅብ በልቷታል የሚለው ነገር ልናነሳ አንችልም። ምናልባትም ስለ ሌላ ሰው ሊሆንም ይችላል። እዛ መንገድ ላይ እያለፉ ያሉ ሰዎች እያወሩ ያሉት ማለት ነው። ግን ደግሞ አብርሽና ትሁትና ተንከሲስ ሶስቱ የሰሙት ነገር በጣም አስደንግጧቸዋል ማለት ነው። እነሱ ጽጌ በስልክ ውስጥ ደውላ እሷ ወዳለችበት ጅብ ሊበላኝ ነው ልሞት ነው ወዳለችበት ቦታ እየሄዱ መንገድ ላይ ደግሞ ሰዎች ያንን አይነት ወሬ ሲያወሩ በቃ ጽጌ እንዲሆናለች እንዲህ ተበልታለች የሚለውን ነገር አስቧል ማለት ነው። ግን ደግሞ እኛ እዚህ ጋር ልናነሳ የምንችለው ከሁለቱም ከየግሌም ከጽጌም ምናልባት ጥቃት አንዳቸውም ላይ ላይደርስ ይችላል ማለት ነው። ግን ደግሞ ዛሬ ለተፈጠረው ነገር ትልቁን ኃላፊነት መውሰድ ያለባት የግሌ ነች ማለት ነው። የግሌ ከዚህም በፊት የዋህነች፣ ለሰው የምታዝነች። እዛ ጋር ጽጌ የሆነችውን ነገር አይታ ያንን ነገር በመናገሯ ትልቅ ስህተት ሰርታለች ማለት ነው። በእርግጥ እሷ ያንን ነገር በመናገሯ ጽጌ ላይ ብቻ ሳይሆን ገልሞ ራሱ እስከዛሬ የመጣውን መንገድ ወደ ኋላ እንዲመለስና ወደ ቆመው ሱስ እንዲመለስ አድርገዋለች ማለት ነው። ለገልሞ ዛሬ ሰክሮ እንደዛ እየተንገዳገደ መምጣት ትልቁ ምክንያት የሆነችው የግሌ ነች ማለት ነው። ገልሞ ዛጋ የግሌ የተናገረችው ነገር አናዶት በጥፊ ቢመታትም ግን ደግሞ ያደረገው ነገር ስለጸጸተው ነው እንዴት የግሌን እመታለሁ በሚል ለብዙ ጊዜያት ያቆመውን ብዙ መስዋዕትነት ለማቆም የከፈለለትን መጠጥ አሁን ላይ ተመልሶ ጠጥቶ የመጣው ማለት ነው። ያ ማለት የግሌ ደግሞ አሁን ላይ ወደ ቤት ስትመጣ ገልሞ እንደዚህ ሰክሮ ስታየው እሷ አሁንም በዚህ ነገር ደግሞ ድጋሚ ማክሮፏ አይቀርም ማለት ነው። ግን ደግሞ ለተፈጠረው ነገር ሁሉ ዛሬ ላይ ለሆነው ለገልሞም እንደዚህ መጠጣትና እዛ ጋር ጽጌም ለሆነችው ምናልባትም እሷ ያለችው ጅብ እንዲያርጎኛል አጥቅቶኛል በሚለው ህይወቷን ባያጠፋ ራሱ ምናልባትም የሆነ ጉዳት ካደረሰባት ተጠያቂነቱን መውሰድ ያለባት የግሌ ነች ማለት ነው። ሌላው ነገር ደግሞ ስለ ትሁትና ነው። ትሁትና ዛሬ ላይ መድብል ለሷ ያደረገላት ነገር በጣም አስደስቷታል ማለት ነው። እሷ እንደውም ያሰበችው መድብል እዛ ጋር ያደረገላትን ነገር እዛ አንድ ላይ የሚኖሩ ሁሉንም ሰው ሰብስባ ነበር ሰርፕራይዝ ልታረጋቸው ወይ ደግሞ እሷን ያስደሰታትን ነገር ለነሱ ልትነግራቸው ያሰበችው ማለት ነው። ግን ደግሞ ወደ ቤት ስትመጣ ይሄ የተፈጠረው ነገር ነው አሁን ላይ ትኩረቷን የቀየረው ማለት ነው። ግን ደግሞ እሷ አሁን ላይ በጣም ደስተኛ ሆናለች። መጀመሪያ ላይ እንደውም ወደ አረብ ሀገር እሄዳለሁ፣ እንዲህ ይሆናለሁ፣ ቤተሰቦቼን አግዛለሁ፣ ወንድሜን እፈልጋለሁ የሚለውን ነገር እያሰበች ነበር። አሁን ደግሞ መድብል ይሄንን ነገር ስላደረገላት ወደ አረብ ሀገር መሄድ የሚለውን ነገር ራሱ አቁማለች ማለት ነው። ይሄ ነገር ደግሞ ለመሳይም በጣም ጥሩ ነገር ይመስላል ማለት ነው። ምናልባት መሳይ ይሄንን ነገር ቢሰማ በእርግጥ እሷ አረብ ሀገር እሄዳለሁ የሚለውን ነገር መሳይ አልሰማም። ምናልባት ቢሰማ ያዝን ነበር ማለት ነው። ግን ደግሞ አሁን ላይ መድብል እንዲያደረገላት ሱቅ ከፈተላት፣ እንዲህ ስራ ፈጠረላት የሚለውን ነገር መሳይ ሲሰማ በጣም እንደሚደሰት ግልጽ ነው ማለት ነው። ያ ማለት የእህቱን ስኬት ይፈልጋል። እህቱ እዛ ጋር ደስተኛ ሆና ስትስቅ ማየት ይፈልጋልና እንደዚህ ደግሞ እሷ ደስተኛ ሆና ማየቱ እሱንም ከሁሉም በላይ ያስደስተዋል ማለት ነው። እሱ አሁን ላይ በራሱ ተስፋ ቆርጧል። እሞታለሁ እንዲሆናለሁ የሚለውን ነገር አስቦ ነው የትሁትና ወንድም መሆኑን ሊነግራት ያልቻለው ማለት ነው። ግን ደግሞ አሁንም ደጋግመን የምናነሳው ነገር መሳይ የትሁትና ወንድም መሆኑን ቢነግራትና እሷም ቤተሰቦቿም ልጃችን ተገኝቷል፣ ከብዙ ዓመታት በፊት የጠፋው ልጃችን አሁን መጥቷል የሚለውን ነገር ሰምቶ ቢደሰቱና ጎናቸው ቢያርፍ ይሻላል ማለት ነው። ሌላው ነገር ደግሞ ተንከሲስ ባለፈው ያደረገው ነገር አሁን ላይ ፍሬ እያፈራ ይመስላል ማለት ነው። የትዝታ ክፍል ውስጥ ካሜራ አስቀምጦ ትዝታ ጤነኛም ሆኗል ወይ ደግሞ እሷ የምትሰራቸው ተንኮሎችን ለማጋለጥ ያደረገው ነገር አሁን ላይ እየተሳካ ይመስላል ማለት ነው። ካሜራው እዛ ጋር ተቀምጦ ትዝታ የምታረጋቸው ነገሮችን ቤት ውስጥ እየሄደች በእግሯ እየተራመደች እንደምትጨፍር ሁላ እየቀረጸ ነውና ምናልባት በዚህ መሃል ትዝታ ቤት ውስጥ እየተንቀሳቀሰች ያንን ካሜራ ካላገኘችው በቀር አሁን የተፈጠረው ነገር ምናልባት ተረጋግቶ ሁሉም ወደ ራሳቸው ተመልሶ ከተቀመጡ ምናልባትም ተንከሲስ ያ የደበቀውን ካሜራ አውጥቶ ትዝታ ያደረገችውን ነገር ያጋልጣታል ማለት ነው። እሷ እዛ ጋር ስታወራ የነበረውን ነገር ሁሉ ነው ካሜራው እየቀረጸ ያለው ማለት ነው። ቤቱን እንዴት አድርጋ እያጭበረበረችው እንደሆነ መጀመሪያ በአብርሽ ስም የነበረውን ቤት እንዴት አድርጋ ወደ ራሷ መመለስ እንደምትፈልግና አብርሽንም ሳይቀር ሁሉንም ከዛ ቤት አባራ ሌላ ሰው አግብታ እዛ ቤት ውስጥ መኖር እንደምትፈልጉላ ሙሉ እቅዷን ነው እዛ ጋር እያወራች የነበረው ማለት ነው። ያ ማለት ተንከሲስ አሁን ላይ ያንን ካሜራ አገኘና ቪዲዮውን አዩት ማለት ደግሞ
ትዝታ ዛጋ ጤነኛ ነች፣ ትራመዳለች። እናም ደግሞ ቀጣይ እነሱ ላይ ምን ለማድረግ እንደምትፈልግ ሙሉ እቅዷን ስላወራች ያንን ሙሉ እቅዷን ሰሙባት ማለት ደግሞ ቀጣይ ላይ የሚሆነው ትዝታን ከዛ ቤት አሽቀንጥሮ ማባረር ነው ማለት ነው። ያ ማለት እሷ ያ ቪዲዮ ተገኘ ማለት ከዛ ቤት እንደምትወጣ ግልጽ ነው። ግን ደግሞ የት እንደምትገባ ባይታወቅም ምናልባትም ከዚህም በፊት የነበሩ ጓደኞቿ ጋር ልትሄድ ትችላለች ማለት ነው። ባለፈው ትህትና ሊደፍራት የነበረው ልጅ እስር ቤት ነው ያለው። ምናልባት በሱ ዙሪያ ያሉት እሷንም የሚያውቁ ሰዎች ካሉ እነሱ ጋር ሄዳ ምናልባት አይታወቅም በሩቅ ወይ ደግሞ እነሱ እነ ትህትና ከቤት ሲወጡ ሌላ ቦታ ሲሄዱ እነሱን አጠቃቸዋለሁ እንዲያደርጋቸዋለሁ የሚለውን ነገር ልታስብም ትችላለች ማለት ነው። ግን ደግሞ ያ ነገር የሚሆነው እዚህ ጋር እነ አብርሽ ለሷ ይቅርታ ካደረጉላት ነው። ባለፈው ቫይረስ ያለበትን ሰው እቤት አምጥታ ትህትና እንድትደፈር ለማድረግ የሞከረችው ጥረት እሷንም በሕግ የሚያስጠይቃት ስለሆነ ምናልባት የልጁ ተባባሪ ደግሞ እቺ ናት በሚለው ትዝታን ወደ እስር ቤት ከወሰዷት ምናልባት እሷ ልትታሰር ትችላለች። ያንን ነገር ካላደረጉ ደግሞ ይቅርታ አድርገውልኛል፣ ስለዚህ ከነሱ ህይወት ልውጣ የሚለውን ነገር ልታስብ አትችልም ማለት ነው። እሷ እዚህ ጋር ቤቱን ማጣቷንና እነሱ እሷን ከቤት ማባረራቸው እንደ ትልቅ ኪሳራ ስለምትቆጥሮ እነሱን መበቀል አለብኝ፣ እንዲህ ማድረግ አለብኝ የሚለውን ነገር ታስባለች ማለት ነው። በእርግጥ ይሄ ሁሉ ነገር የሚሆነው በተንከሲስ ጥረት ነው ማለት ነው። አብርሽ አሁን ላይ የትዝታ ክፍል ካሜራ እንደተቀመጠ ሰምቷልና ምናልባትም ለዚህ ስራ መመስገን ያለበት ተንከሲስ ነው ማለት ነው። ተንከሲስ አሁን ያደረገውን ጥረት ባያደርግ ኖሮ ሁሉም ጎዳና ይወጣሉ፣ ያንን ቤትም ያጣሉ። ምናልባትም አይታወቅም እነሱ ላይ ከዚህ የባሰ ሌላ ተንኮል፣ ሌላ ክፋትም ልታስብባቸው ትችል ነበር ማለት ነው።